አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሀባይ? ሁላችሁንም ሰላም ብያለሁ። ሰላም ናችሁ? ስራ እንዴት ነው? ከኔ ጋር አልሐምዱሊላህ አሪፍ ነው። ዛሬ አብረን ድጃጅ መሰላ እስኪ እንስራ። ድጃጅ መሰላ ወይም ድጃጅ ብልክሬማ፣ ዶሮ በልክሬማ ነው አይደል የሚባለው? እስኪ አብረን እንስራ። እዚጋ ሽንኩርትና ዘይቴን እያቁላላሁ ነው። ሽንኩርትና ዘይታችን ትንሽ እናቁላላለን። ሽንኩርትና ዘይታችንን ትንሽ እንደዚህ ከጠበስን በኋላ ነጭ ሽንኩርታችንን እንጨምራለን ማለት ነው። ይሄው ጨምሬያለሁ። ከዛ ነጭ ሽንኩርታችንን ጨምረን የነጭ ሽንኩርቱ ሽታ እስከሚወጣ ድረስ አሁንም ትንሽ እንጠብሰዋለን። እንደዚህ ነጭ ሽንኩርታችን ብስል ካለ በኋላ ከሽንኩርቱ ጋር ከተቆላላ በኋላ እዚህ ጋር በትናንሹ ተከትፎ የታጠበ ዶሮ አለኝ ማለት ነው። በትናንሹ ተከትፎ ሰድር ድጃጅ ሰድር የሚባለው እሱ አለኝ ማለት ነው። እሱን ይጨምራል። ከዛ እንደዚህ አድርጌ እንጠብሰዋለሁ ማለት ነው። እንደዚህ አብሮ ጥብስ እንድል እናደርገዋለን። እንደዚህ ትንሽ ካበሰልነው በኋላ እዚህ ጋር ቅመማ ቅመሞች አሉ። ኩርኩም እዚህ ጋር እርድ ማለት ነው። ቁንዶ በርበሬ፣ ጫው፣ ይሄ ማነው ዝንጅብል ፓውደር፣ እዚህ ጋር ደግሞ ማነው መረቀት ማጅ፣ ከዛ ከሞን የተፈጨ ድንብላል። እዚህ ጋር ደግሞ ምን አለ ትንሽ የፍልፍል ሮሚ በደቃቁ የተከተፈ ማለት ነው። የሆነ ጣዕም ይሰጠዋል፣ አሪፍ ጣዕም ይሰጠዋል። ከዛ እሱን እንጨምራለን። እንደዚህ አብረን እንዲበስል እናደርገዋለን ማለት ነው። ከዛ ቀጥታ ቅመማችንንም እንጨምራለን። ይሄው ጫውም አለ መሀሉ ላይ እንጨምራለን ማለት ነው። ማለት ይሄ ምግብ ማለት ነው እንደዚህ ብዙ ስራ ሲኖራችሁ በቃ ቶሎ ቀልጠፍ ብሎ እንትን ይላችኋል፣ ይደርስላችኋል። ሰዓት ብዙም አይወስድም እና አሪፍ ነው። ሞክሩት፣ ትወዱታላችሁ። እንደዚህ አድርገን እናበስለዋለን ማለት ነው። እዚህ ጋር ሀባይቦቼ እንትን ነው ድንች፣ አንድ ታባ ድንች እንደዛ አራት ማዕዘን ከትፌ ከዛ ዘይት ትንሽ እና ጨውና ዘይት ትንሽ አድርጌ ኤርፍራይ ውስጥ ጨምሬ አብስዬዋለሁ ማለት ነው። ይሄን መጠቀም አለመጠቀም ትችላላችሁ። እኔ የተጠቀምኩት ለመሰላችሁ ዶሮዬ ትንሽ ስለሆነ ማለት ነው ለማበራከቻ ያህል ነው የጨመርኩት ማለት ነው። እና እናንተ መጨመርም አለመጨመርም ትችላላችሁ። ብቻ ቢጨመርም ይጣፍጣል። ይሄ መጀመሪያ ላይ ታበሱታላችሁ፣ ወይ በዘይት ታብሱታላችሁ፣ ወይ ደግሞ ኤርፍራይ ውስጥ ጨምራችሁ እንትን ትሉታላችሁ ማለት ነው። ከዛ እንደዚህ ትጨምሩታላችሁ። እንደዚህ አብሮ ትንሽ ይበስላል። ትንሽ ውሃም ጠብ ማድረግ ትችላላችሁ። ካስፈለገ ትንሽ ውሃ ጠብ እንደዚህ አድርጎ ክሬሙ ከመግባቱ በፊት አብሮ ትንሽ መብሰል አለበት። ይሄው ሀባይቤ ዶሮአችን እየደረሰ ነው። እዚህ ጋር ሩዛችንን ጥደን እያበሰልን ነው። አሁን ክሬማችንን እንጨምራለን ማለት ነው። ክሬም መክተል ጠብኽ ብስሚላ። ያው በምትፈልጉት መጠን ማለት እንደዛ አለብቱ ሳይበዛም ሳያንስም እንትን ትላላችሁ ትጨምራላችሁ ማለት ነው። እንደዚህ ልጆች ምናምን ይወዱታል። ይሄን ነው እንደዚህ አድርገን እናበስለዋለን ማለት ነው። ትንሽ ልጨምርበት እንደ አድርገን እናበስላለን ማለት ነው። ሻባይ መሰላችን ደርሷል። ድጃጅ መሰላችን ይሄን ይመስላል፣ ደርሷል። ማሻአላ ነው። በቃ በቂው ነው። እንደዚህ ከሆነ በኋላ ጨዋችንን ቀምሰን እሳታችንን ማጥፋት ማለት ነው። እዚህ ጋርም ሩዛችንም ደርሷል። ይሄው ደርሷል ሩዛችንም። በቃ ማሻአላ
ቢላፊያ የጤና ምግብ ይሁን በሉ እና ይሄ ምግብ በቃ እንደ ስራ ሲኖርባችሁ ብዙ ስራ ሲኖርባችሁ በቃ እሱን ገባ ብላችሁ ሰራ አድርጋችሁ ትወጣላችሁ ማለት ነው። ቀለል ያለ ምግብ ነው። ልጆችም እንደዚህ ቤተሰብም ይወደዋል እና እንደዛ ነው። ሰብስክራይብ እና ላይክ እንዳትረሱ ሀባይቢ። አሳድጉኝ፣ አዲስ ጀማሪ ነኝ። አሳድጉኝ ሀባይቦቼ፣ በጣም ነው የምወዳችሁ። በነገራችን ላይ ማለት ነው ይሄ ምግብ በኹብዝም ይበላል። ያው የኔ አብዛኛውን በሩዝ ስለሚበሉት ነው ትንሽ ለዘቅ ቀጠን ያደረግኩት እንጂ ትንሽ ከዚህ ደልደል አድርጎ በአማርኛ ቋንቋ ነው ይቅርታ ማወራው በድሮ በአማርኛ ቋንቋ እና ከዚህ ትንሽ ወፈር አድርጎ በኹብዝ ይበላል። በጣም ይጣፍጣል። እና የኔዎቹ ደግሞ ያው በሩዝ ስለሚበሉት እና ትንሽ ውሃ ጠብ አደረግኩበት እና ይሄን ይመስላል። ሰላማችሁ ብዝት ይበልልኝ ሀባይቦቼ፣ ወዳችኋለሁ። ቻው